ሰላም ሰላም ቤተሰብ እንደምን አላችሁ? ከእኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛል እያልኩኝ ዛሬም በድጋሚ መጥቻለሁ። ዛሬ ቤተሰቦች ስለ አብርሽና ስለ ሄርሜላ አንዳንድ ነገሮችን እናወራለን ማለት ነው። ብዙዎቻችሁ ሄርሜላና አብርሽ የሆነ ነገር እንዳላቸው ምናምን ነገር እንትን እያላችሁ ነው ማለት ነው። የራሳችሁን ሀሳብ እየሰጣችሁ ነው። ነገር ግን አብርሽና ሄርሜላ እውነት የምታውቁት ነገር ቤተሰብ ናቸው ማለት ነው። ቤተሰብ ሆነ ነው እንደዚህ አይነት ነገር ስራ የሚሰሩት እንጂ አብርሽ እና ሄርሜላ ለሌላ ነገር አይደለም። እርግጥ የሚሰሩት ስራ እህትና ወንድ ቢሆኑ የሚሰሩት ስራ በጣም የሚያስጠላ ነገር ነው። እኔ ይህን ነገራቸውን አልገድፈውም። ግን ሄርሜላና አብርሽና ሩታ የተጣሉበት በሄርሜላ ምክንያት እንዳልሆነ ብዙዎቻችን እናውቃለን እና ሁለተኛ ነገር ደግሞ አብርሽና ሩታ ምንም አይነት ጸብ የላቸውም። ሄርሜላም አብርሽን ያቃታል፣ ሩታም ሄርሜላን ታቃታለች ማለት ነው። ራስ በራሳቸው ቤተሰብ ናቸው እንጂ ምንም አይነት ነገር የላቸውም ማለት ነው። እርግጥ የሚሰሩት ስራ በጣም የሚያስጠላ ስራ ነው፣ ደስ አይልም። እንግዲህ አሁን እኔ እኮ የምትገርመኝ ነገር ቤተሰብ ማለት ነው የአብርሽን ውሸት ለምንድን ነው የማታውቁት? የእውነት ነው የምላችሁ። እናንተ ቪዲዮን ስታዩ በቃ በገባችሁ መንገድ ሀሳባችሁን የምትሰጡት። ከአሁን በፊት ፍቅርና አብርሽ ፍቅረኛሞች አይደሉም፣ ግን እንደ ፍቅረኛሞች ሆኖ ነው መጨረሻ ላይ ነው እውነቱ የወጣ ማለት ነው። በጣም ቅርብ ጊዜ ነው እውነቱ የወጣ። ግን አሁንም ከሄርሜላ ጋር የሚሰራው የእውነት አይደለም፣ በቃ የውሸት ነው። ፍቅረኛሞች አይደሉም፣ ምንም አይነት ነገር አይደሉም። ሄርሜላ ታፈቅረዋለች፣ ሄርሜላ ትወዷለች እያሉ ሌሎቹም የአብርሽ ጓደኞች ቪዲዮ የሚሰሩት ይሄን ነገር ለማስረዘም አይዲያ ለመፍጠር እነሱ መስራት ስለፈለጉ ብቻ ነው እንጂ ሩታ ጠንቅቃ አብርሽና ሄርሜላ ምንም አይነት ነገር እንደሌላቸው ታውቃለች። ምክንያቱም ሩታ ልትወልድ ስለሆነ እረፍት ስለሚያስፈልጋት አብርሽ ደግሞ ስራ ስለሆነ ብዙ ገቢ ስለሚያገኝ ለሱ ብቻ ተመካክረው ያደረጉት ነገር ነው እንጂ አሁን ይህን ቪዲዮ ስላያችሁ እርግጠኛ ነኝ ታብዳላችሁ እናንተ ማለት ነው። ተመካክረው ነው የሚሰሩ። የእውነት ነው የምላችሁ፣ ተመካክረው ነው የሚሰሩ። እንደዚህ አይነት ነገር አብርሽ አያደርግም። ሄርሜላም ስራ ባይሆን ባይመካከሩ ለሩታ ትጠነቀቃለች ብዬ ነው የማስበው። አንድ ሴት ልጅ በዚህ ደረጃ ደፍራ ወንድ ልጅ ባለትዳር የሆነ እንደዚህ አታደርግም፣ ለዚያውም በሚዲያ። ስለዚህ እነሱ ቤተሰብ ናቸው። ምንም አይነት ጸብ ሩታና አብርሽ መካከል የለም። አሁን ሩታ ከሚዲያ ትንሽ እረፍት ማድረግ ስላለባት ብቻ ነው ተጣልተናል ተፋተናል ብለው ይሄን ነገር የዘጉት እንጂ እንደዚህ እንዳልሆነ እርግጠኛ ሆኜ ነው የምነግራችሁ። የእውነት ከመጀመሪያው የጸባቸው መንስኤ ራሱ በቀላል ነገር ነው ከዚህ የተደረገ። ሁለተኛ ነገር ደግሞ ቆም ብላችሁ አስቡት። እንዲህ ትዳር ውስጥ የገቡት እኮ በቀላል ነገር አይደለም። ያን ያክል በማማቱ ምድር ያን ያክል በጾም ጋብቻ ሲያደርጉ ያን ያክል ተሰድበው ያን ያክል እነሱም ንብረታቸውን አጥፍተው በአንድ ወር እንፋታ። አንድ ወር እኮ አይሆናቸውም። የእውነት ልክ ኢትዮጵያ ገቡ እንደዚህ ነገር ተፈጠረ። ቆም ብላችሁ ካሰባችሁት ማለት ነው። የእውነት እንደዚህ ነገር ማንም አያደርግም፣ ማንም አይሆንም። እነሱ አሁን እንግዲህ የሚያሳይ አሁን ለምሳሌ ሲበሉ ሲጠጡ ቤተሰቡ ሲገናኙ ምን ሲሉ አላሳዩንም። ምክንያቱም ማሳየት እውነተኛ የሚኖሩትን ነገር እውነተኛ ህይወታቸውን አያሳዩም። እነሱ የውሸቱ መሆኑ ብቻ ነው የሚያሳዩ። የእውነት ነው እምላችሁ አብርሽ አንድ የእውነት የሆነ ነገር አይሰራም። በቃ የማይኖረውን የማያደርገውን ነገር ነው ሚዲያ ላይ የሚያሳይ ማለት ነው። የእውነት ነው እምላችሁ አንድ እውነት የለውም። ከመጀመሪያው ጀምሮ ከሩታ ጋር እንዴት እንደተገናኙ ሩታ ራሱ ስትዋሽ የነበር የቡታጅራ ልጅ እንዳልሆነች ቡታጅራ አክስቷ ጋር እንደምትመጣ ነው። የመጀመሪያቸውን ቪዲዮ ቆም ብላችሁ ብታስቡት እሷ ራሱ የውሸት ስራ ነው የምትሰራ። ስለዚህ ያን ያደረገች አሁን ብር ለምዳ ብር ጥሟት ዶላር ቀምሳ የማትዋሽበት አንድም ምክንያት የለም። ሩታ የምታለቅሰው ተጎደው የምትለው አውቃ ድራማቸው እንዲረዝምላቸው ብቻ ነው። የእውነት ነው ማለት እምላችሁ ታርቀው ካልመጡ ነገር